clock is ticking on President Trump's 48-hour ultimatum he issued to Iran. ሶስተኛው ዓለም ጦርነትና የሶስተኛው ቤተ መቅደስ ግንባታ ዓለምን በሁለት ወገን ወጥረው ጭንቀትና ስጋት እንዲከባት አድርጓል። በቀጠናው ከሚገኙ ሀገራት አልፎ ዳፋው ለሌሎች የተረፈው የኢራን እስራኤል ግጭት ባልታሰበ ሁኔታ መልኩን ቀይሮ የዓለም አቀፍ ማህበረሰብ ራስ ምታት በሆነበት በዚህ ሰዓት ያልተጠበቀ ዜና ተሰምቷል። የዓለም አይንና ጆሮ በኢራንና እስራኤል መካከል ወደሚሰነዘሩ የሚሳኤል ጥቃቶች ላይ ትኩረት አድርጎ ባለበት በዚህ የጭንቅ ወቅት ከቀይ ባህር የተሰማው መረጃ የጦርነቱን መልክ በድንገት ቀይሮታል። በሁለቱ ሀገራት መካከል ተጀምሮ እየሰፋ በመሄድ አስፈሪ ገጽታን ተላብሶ እየቀጠለ ያለው ጦርነት ከመብረድ ይልቅ እየጋለ እሳት የሚተፉ ሚሳኤሎች እንደ ዝናብ እየወረዱ ፍጥረት በሚጨነቅበት በዚህ ሰዓት ኢራን ብቻዋን አይደለችም ያለችው የሚመስለው የመን በሁቲ አማጽያን አማካኝነት ጦርነቱ መንቀላቀሏ ተሰምቷል። ጦርነቱን ሌላ መልክ እንዲኖረው እንደሚያደርግ እየተነገረ ያለው የሁቲዎች ጦርነቱን የመቀላቀል ዜና በቅርበት ለሚገኙና የጦርነቱ ወላፈን ከሚገርፋቸው የመካከለኛው ምስራቅ ሀገራት ተሻግሮ የቀይ ባህር ቀጠናን ሰላም የሚያደፈርስ መሆኑ ከፍተኛ ስጋት ፈጥሯል። የየመን ሁቲዎች ለጋዛ ድጋፍ በሚል ስም ወደ እስራኤል ኢራን ግጭት ዘው ብሎ መግባት ከበረሃማዋ የየመን ተራሮች ላይ የሚተኮሱ ሚሳኤሎች ርቀው ከሚገኙ የእስራኤል ከተሞች አልፎ የዓለም የንግድ የደም ስር የሆነውን የቀይ ባህር መተላለፊያ ሰላም ማደፍረሱ ሳይታለም የተፈታ ነውና መረጃው ለዓለም አቀፍ ማህበረሰብ አስደንጋጭ ሆኗል። የሁቲ አማጽያን ወደ ጦርነቱ መግባት የዓለምን የፖለቲካና ሰብአዊ ደህንነት ላይ የማይፋቅ ጠባሳ ማድረሱ የማይቀር መሆኑ ሲነገር የአውሮፓ ህብረት ጥብቅ ማስጠንቀቂያ አስተላልፏል። የእስራኤልና ኢራን ግጭት በሺዎች የሚቆጠሩ ኪሎሜትሮች ርቀው የሚገኙ ሀገራት ላይ እንኳን ሳይቀር የሸቀጦች ዋጋ እንዲንር በማድረግ የዓለም ኢነርጂ ገበያ እንዲናጋ አድርጎ ሀገራት ማጣፊያው ባጠራቸው በዚህ ሰዓት የቀይ ባህር ሰላምን የሚያደፈርስ የሁቲዎች ጦርነት መቀላቀል ለዓለም ፖለቲካና ኢኮኖሚ በእንቅርት ላይ የሆነ አስጨናቂ ሁኔታን መፍጠሩ እየተነገረ ባለበት በእስራኤል ምድር የሚገነባው የሶስተኛው ቤተ መቅደስ ዝግጅት መጠናቀቁ ተሰምቷል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ዓለም አቀፉን ማህበረሰብ ስላስደነገጠው የሁቲ አማጽያን ውሳኔና የሶስተኛው ቤተ መቅደስ ግንባታን አስመልክቶ የተሰማውን አዲስ መረጃ እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። እስራኤል በጋዛው ላይ ካካሄደችው ጦርነት ጋር ተያይዞ በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት በመክፈት የሚታወቁት የሁቲ አማጽያን አሁንም በቀይ ባህር ላይ ስጋት መፍጠራቸው ተሰምቷል። በአብዛኛው የየመን ክፍል የሚቆጣጠሩት የሁቲ አማጽያን በሐማስና በእስራኤል ጋዛ ውስጥ ጦርነት ሲካሄድ በነበረበት ጊዜ ቀይ ባህርን አቋርጠው ወደ እስራኤል ወደ አውሮፓ የሚጓዙ ናቸው ያሏቸውን መርከቦች ጥቃት ኢላማ አድርገው ነበር። አሁን ደግሞ አጋራቸው የሆነችው ኢራን በአሜሪካና በእስራኤል ጥቃት ከተከፈተባት ከአንድ ወር በኋላ በቀይ ባህር በኩል በሚያልፉ መርከቦች ላይ ጥቃት እንደሚፈጽሙ ዝተዋል። የኢራን ወዳጅ ሆነው ለአንድ ወር ዝምታን መርጠው የቆዩት ሁቲዎች ጥበቃ የሚደረግላቸው ናቸው ባሏቸው የእስራኤል ወታደራዊ ይዞታዎች ላይ በሚሳኤል ጥቃት መፈጸማቸውን ሲገልጹ እስራኤልም ይህንን እውነት አረጋግጣለች። የየመን ዋና ከተማ ሰንዓን ጨምሮ ሰሜናዊውንና ሌሎችንም የሀገሪቱ ግዛቶች የሚቆጣጠሩት ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከዚህ ቀደም በእስራኤልና በሳውዲ ላይ በፈጸሟቸው ጥቃቶች አሳይተዋል። ቡድኑ በኢራን ላይ የተከፈተውን ጦርነት በመቃወም አሁን በእስራኤል ላይ ጥቃት ከመክፈቱ ባሻገር በቀይ ባህር በሚተላለፉ መርከቦች ላይ ጥቃት እንደሚፈጽም ማስታወቁ በዓለም አቀፉ ማህበረሰብ ላይ ከፍተኛ ስጋት ፈጥሯል። በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተናጋው የዓለም የነዳጅ እንቅስቃሴ ባለበት ሁኔታ ሁቲዎች በቀይ ባህር ላይ ጥቃት የሚፈጽሙ ከሆነ ቀውሱ እንደሚባባስም እየተነገረ ነው። እስራኤል በሐማስ ለፈጸሙብኝ ጥቃት ምላሽ በጋዛ ላይ ለ2 ዓመታት ያካሄደችው የማያባራ ጥቃትን ተከትሎ የሁቲ አማጽያን በርካታ ድሮኖችና ሚሳኤሎችን ወደ እስራኤል ማስወንጨፋቸው ይታወሳል። አሜሪካም በቀይ ባህር ላይ ያሉትን የጦር መርከቦች በመጠቀም የተወሰኑትን ማክሸፏን፣ ሌሎችን ደግሞ አቅጣጫቸውን በማስቀየር ጉዳት በማያደርሱባቸው ቦታዎች ላይ እንዲወድቁ ማድረጓን አስታውቃም ነበር። ሁቲዎች ተቆጣጥረዋቸው በሚገኙ ከየመን የባህር ዳርቻዎች በሚያስወነጭፏቸው ባለስቲክ ሚሳኤሎች እንዲሁም ድሮኖች ነው በቀይ ባህር በኩል የሚያልፉ መርከቦችን ኢላማ ማድረጋቸው የተሰማው። በዚህም ሳቢያ የዓለማችንን ታላላቅ የመርከብ ጭነት ማጓጓዣ ተቋማት
የመርከቦቻቸውን የጉዞ አቅጣጫ በመቀየር በደቡብ አፍሪካ በኩል በመዞር ረጅም የባህር ላይ ጉዞ ማድረግን ምርጫቸው አድርገው ነበር። በመካከለኛው ምስራቅ የአሜሪካ ወታደራዊ ዘመቻ የሚመራው ማዕከላዊ እዝም ሀውቲዎች በቀይ ባህርና በእስራኤል ላይ ለሚፈጽሟቸው ጥቃቶች ሙሉ በሙሉ የሚደገፉት በኢራን መሆኑን አስታውቋል። ሀውቲዎች አሁንም ለኢራን ያላቸውን አጋርነት ለማሳየት በቀይ ባህር የሚያልፉ መርከቦችን ኢላማ እንደሚያደርጉ ዝተዋል። ይህንንም ተከትሎ የአውሮፓ ባህር ጉዞ ደህንነት ተቋም መርከቦች ከየመን የባህር ክልል እንዲርቁ አሳስቧል። የአውሮፓ ህብረት የባህር ትራንስፖርት ደህንነት ተቋም በንግድ መርከቦች ላይ ጥቃት ሊፈጸሙ ስለሚችሉ በተለይም ከቀይ ባህርና ከኤደን ባህረ ሰላጤ እንዲርቁ ጥብቅ ማስጠንቀቂያ አስተላልፏል። የአውሮፓ ህብረት የባህር ኃይል ተልዕኮ ጨምሮ እንዳስጠነቀቀውም ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የንግድ መርከቦች ያለው ስጋት እስኪቀንስ ድረስ ከየመን የባህር ክልል መራቅ ለደህንነታቸው ጠቃሚ መሆኑን መክሯል። የደህንነት ተቋሙ ባወጣው ሪፖርት ላይ በቀይ ባህር ለሚተላለፉ ከእስራኤል ጋር ግንኙነት ያላቸው መርከቦች የስጋት ደረጃቸው ከፍተኛ ሲሆን፣ ሌሎች ደግሞ መካከለኛ ስጋት ላይ መሆናቸውን አስታውቋል። ሀውቲዎች በአሁኑ ወቅት በቀይ ባህር በኩል ወደ እስራኤል የሚያቀኑ መርከቦች ላይ ጥቃት ለመፈጸም የተነሱበት ምክንያት ዋናዋ ደጋፊያቸው በተከፈተባት ጥቃት ምክንያት ነው። ምንም እንኳን በኢራን ላይ ጥቃቱ ከጀመረ ከአንድ ወር በኋላ ኢራንን ደግፈው በእስራኤል ላይ ጥቃት መሰንዘር ጀምረዋል። እንዲሁም በቀይ ባህር ላይ የሚያልፉ የጠላት ያሏቸውን መርከቦች እንደሚመቱም አስታውቀዋል። ሀውቲዎች ለቀሪው ዓለምና ለመካከለኛው ምስራቅ አገራት ወሳኙን የቀይ ባህር መተላለፊያ የሆነውን ባብኤል ማንዳብን መዝጋት እንደሚችሉ በማሳየት ፍላጎታቸውን ለማሳካት ጫና ማሳረፍ እንደሚችሉ ማሳየት ይፈልጋሉ። በተጨማሪም ሐማስንና ኢራንን ለመሰሉ አጋሮቻቸው ያላቸውን አጋርነት ለማሳየት ሲሉ በቀይ ባህር ላይ ጥቃት የመፈጸም አቅም እንዳላቸውም በተግባር አሳይተዋል። ይህ ሁሉ ተደማምሮም ሀውቲዎች በቀይ ባህር የሚፈጽሙት ጥቃት ዓለምን ሌላ ቀውስ ውስጥ እንዳይከታት በእጅጉ ተሰግቷል። ወደ ሌላኛው መረጃችን ስናመራም የዘመን ምልክት የሆነውን የእስራኤልና የሶስተኛው ቤተ መቅደስ ግንባታን ዝግጅት አስመልክቶ የተሰማውን መረጃ እናገኛለን። በዓለማችን ላይ ካሉ እጅግ አነጋጋሪና ውስብስብ ፖለቲካዊና መንፈሳዊ ጉዳዮች መካከል በኢየሩሳሌም የሶስተኛው ቤተ መቅደስ መገንባት ቀዳሚው እንደሆነ ይታወቃል። ብዙዎች እንደ ተራ ወሬ ቢመለከቱትም በእስራኤል ምድር ግን ጉዳዩ ከወሬ አልፎ ወደ ተግባራዊ ዝግጅት ከተሸጋገረ ሰነባብቷል። በተለይም የቤተ መቅደስ ተቋም የተባለው ድርጅት ላለፉት ዓመታት ሲያደርጋቸው የቆያቸው ዝግጅቶች አሁን ፍጻሜያቸው ላይ መድረሱም ተሰምቷል። ከዝግጅቶቹ መካከል ዋነኛውም የመቅደስ ዕቃዎች ዝግጅት ሲሆን በብሉይ ኪዳን መመሪያ መሰረት በቤተ መቅደስ ውስጥ የሚያገለግሉ ከ90 በላይ ዕቃዎች በድጋሚ ተሰርተው አልቀዋል። ከነዚህም መካከል ወርቃማው መቅረዝ ከአንድ ወጥ ወርቅ የተሰራውና በሚሊዮን የሚቆጠር ዶላር የወጣበት ግዙፍ መቅረዝ ተረክቦ በአሁኑ ወቅት በአሮጌው ኢየሩሳሌም ለጉብኝት ክፍት መሆኑም ታውቋል። የዕጣን መሰዊያውም የገበታ ጠረጴዛና የካህናት አልባሳት ሁሉም በኦሪት ዘጸአት መመሪያ መሰረት በጥንቃቄ ተሰርተው መጋዘን ውስጥ የግንባታውን መጀመር እየተጠባበቁ መሆኑ ተሰምቷል። እንዲሁም ቀይ ጊደሮች መሰነዳታቸው የተሰማ ሲሆን እኚህ ጊደሮች ለምን አስፈለጉ የሚለውም ይህ ለብዙዎች እንግዳ ሊሆን ይችላል። ነገር ግን እንደ አይሁድ ሃይማኖታዊ ሕግ መሰረት ቤተ መቅደሱን ለመቀደስና የሚያገለግሉትን ካህናት ለማንጻት ነውር የሌለባት ቀይ ጊደር ታርዳ አመዷ በውሃ መበጥበጥ እንዳለበት ይናገራሉ። ላለፉት 2000 ዓመታት ይህንን መስፈርት የሚያሟሉ እንስሳት አልተገኙም ነበር። አሁን ግን ከአሜሪካ ቴክሳስ በልዩ ጥበቃ የመጡ 5 ቀይ ጊደሮች እስራኤል ውስጥ እንደሚገኙ ተሰምቷል። እነዚህ ጊደሮች ጥርሳቸው ሳይነቀልና አንዲት ሌላ ቀለም ያለው ጸጉር ሳይገኝባቸው እድሜያቸው ለስርዓቱ እስኪደርስ ድረስ በልዩ ባለሙያዎች ክትትል እየተደረገላቸው ነው የተነገረው። እንዲሁም የካህናት ስልጠና ዋነኛው ዝግጅት እንደሆነ ሲነገር ህንፃው ቢገነባና እቃዎቹ ቢሟሉ እንኳን ስርዓቱን የሚፈጽም ካህን እንደሚያስፈልግ የሚታወቅ ሲሆን ተቋሙም የአሮን ዘር መሆናቸውን በዲኤንኤ የተረጋገጡ ወጣቶችን በመለየት በጥንታዊ የቤተ መቅደስ አምልኮ ስርዓት ላይ ጥልቅ ስልጠና እየሰጣቸው መሆኑን ታውቋል። ይህም መረጃ በብዙ መንገድ ትኩረት የሚያስፈልገው እንደሆነ ሲነገር በክርስቲያኖች እይታ ክርስቲያኖች ይህንን ጉዳይ በሁለት ትላልቅ ነጥቦች እንደሚረዱት ተነግሯል። አንደኛውም የትንቢቱ መፈጸም ሲሆን በመጽሐፍ ቅዱስ በመጨረሻው ዘመን ቤተ መቅደሱ እንደሚኖር ይናገራል። ይህም በመጽሐፍ ቅዱስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ የሚናገር ሲሆን ስለዚህ የዚህ ግንባታ መቃረብ ጌታችን ኢየሱስ ክርስቶስ ዳግም ምጽአት መቃረቡን የሚያሳይ ትልቅ የደውል ድምጽ እንደሆነ ብዙዎች ይስማማሉ።
የመስዋዕትነቱ ትርጉም ደግሞ ክርስቲያኖች በክርስቶስ ደም አንድ ጊዜ ለዘላለም እንደነጹ የሚያምኑ ሲሆን አይሁድ ግን ገና መሲሁን እየጠበቁ በመሆናቸው ወደ ብሉይ ስርዓት ለመመለስ እየጣሩ ነው። ይህ ጉዳይ በራሱ ዓለም ወደ መጨረሻው ምዕራፍ እየገባች መሆኑን የሚያሳይ መሆኑንም ብዙዎች ይስማማሉ። የዚህ ድርጊት ትልቁን ፈተና ቤተ መቅደሱ ሊገነባ የታሰበበት ቦታ በአሁኑ ወቅት የአላቅሳ መስጊድ ያለበት ስፍራ በመሆኑ ግንባታውን መጀመር ማለት የዓለም ፖለቲካዊ መልክ ሙሉ በሙሉ ይቀየራል ማለት ነው። ዓለም ወደ ማጠቃለያ ምዕራፍ እየተቃረበች እንደሆነ የሚያሳዩ እነዚህ ምልክቶች ለሁላችንም የመንቂያ ጥሪ ናቸው። ዘመኑን ዋጁ የተባለው ቃል ዛሬ በአይናችን ፊት እየተፈጸመም ይገኛል። ውድ የአማርያ ቲዩብ ቤተሰቦች እናንተስ ስለዚህ ጉዳይ ምን ታስባላችሁ? ትንቢቱ በቅርቡ ይፈጸማል ብላችሁ ታምናላችሁ ወይስ ሌላ? ሀሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም